ሻዩ መንፈሱን ለማየት ብቻዋን ወደ ቦታው ከመራች በኋላ ሊኒየን ሳይነግራት ይመጣና አብራት እንደሚያመሽ ገልጾ ምግብ ሁሉ ይዞላት መምጣቱን ያሳውቃታል። ቁጭ ብለው እየተጨዋወቱ ሳሉን በስተመጨረሻ ያ መንፈስ ከተፍ ይላል። በመቀጠልም ሻዩ እያሳደደች ልትከተለው ተወሰነና ከአፍታ በኋላም ተሳክቶላት ትይዘዋለች። ነገር ግን ያ መንፈስ መሳይ ፍጡር ከሌላ ሆስፒታል አመልጣ የወጣች አንድ አሮጊት እንደነበረች ተመለከታለች። ሻዩ አሮጊቷን ለፖሊስ ልታስረክባት ስትልም ለመጨረሻ ጊዜ አጠገቧ ተጠግታት ለሰው ልጅ አስከፊና አሳዛኙ ነገር መሞቻና መኖሪያ ቀናቸውን መቁረጥና መወሰን አለመቻላቸው እንደሆነ በትካዜ ተውጣ ነግራት ትሰናበታታለች። በዚህ ጊዜም ሻዩ በተመሳሳይ የህይወት አጣብቂኝ ውስጥ እንዳለች ትዝ ይላታል። ወደ ቤት ከተመለሰች በኋላም ቀስ ብላ የባይጁን እጅ ትይዝና ከሌሊት በፊት ዝግመተ ለውጥ እንደማይነሳበት ተስፋ ታደርጋለች። ካፍታ በኋላ ግን ባይጁ ከሌላ ጊዜ ለየት ባለ መልኩ ብዙም ሳያዋራት ይቀርና እንግዳ የሆነ ባህሪ ማሳየት ይጀምራል። እሷ ምን እያስጨነቀው እንዳለ ትጠይቀዋለች። በዚህ ጊዜም ባይጁ ከልቧ ተወደው እንደሆነ አሊያም ደግሞ ባለፈው እንዳለችው ፍቅረኛ ለመያዝ ስትል ብቻ እንደጠየቀችው በድጋሚ ይጠይቃታል። እሷም ያላሰበችው ጥያቄ በመሆኑ ደንገጥ ብላ እሱም እንደማይወዳት ትገልጽና ለምን የሷ ስሜት እንደሚያሳስበው ትጠይቀዋለች። በዚህ ጊዜም ባይጁ ተበሳጭቶ ማታ ላይ ከሊኒየን ጋር አስክሬን ክፍሉ አካባቢ እንደነበረች እንደሚያውቅ ገልጾ እሱንም ልክ እንደሱ ለጥቅም እንደቀረበችው ይጠይቃታል። ቀጠለናም እሱ ራሱ ወደ አስፈሪ ገጽታው ከመቀየር ራሱን ለመጠበቅ ሲል እሷን እየተጠቀመባት እንዳለ እውነታውን ይገልጽላታል። በዚህ ጊዜም ሻዩ በጣም ትበሳጫለች። ባይጁ በኃይል መናገሩን ይቀጥልና አሁን ያላት ከልቧ ለመሆኑን ገልጾ ከልቡ እንደሚወዳት ነግሯት ጥሏት ይሄዳል። እሷም ይቅርታ ልትጠይቀው ስትከተለው እነ ቼንቼን መሃል ላይ ያስቆማትና የተወሰነ ጊዜ እንድትሰጠው ይጠይቋታል። በማግስቱ ጠዋት ሻዩ ከባይጁ አያት ጋር ቁርስ ላይ ትገናኛለች። ስለ ጥንዶቹ ሁኔታም ውይይት ይጀምራሉ። አያትየው ከዛ ቀደም ባይጁ ያለ ፍቅር መኖር በጣም ሰልችቶት ስለነበር ለበርካታ ጊዜያት ራሱን የማጥፋት ሙከራ እንዳደረገ ትነግራታለች። ለመጀመሪያ ጊዜ ለሷ ያለውን ስሜት በበጎ የምትመልስለት ከሆነም ለመኖሩ ምክንያት እንደምትሆነ ምክሯን ትለግሳታለች። በዚህ ጊዜ ባይጁ በሐዘን ተውጦ በድጋሚ በውሃ የተሞላ ገንዳ ውስጥ ራሱን ዘፍቆ ያለ ሻዩ ደርሳ ጎትታ ታወጣዋለች። በፍጹም ሁለተኛ እንደዛ እንዳያደርግ አስጠንቅቀውም እሷም እውነት ለመናገር ከልቧ እንደምትወደውና አልወደም ስትለው የነበረውም እሱ ራሱ ለሷ ስሜት የለውም ብላ አስባ ስለነበር እንደሆነ ትነግረዋለች። ከዚያም ይሳሳሙና ይተቃቀፋሉ። የፍቅር ግንኙነታቸውን በዚህ መልኩ ይጀምራል። በማግስቱም ሊኒየን የባይጁ ድርጅት ይሄድና አዳዲስ ልብሶችን መለካት ይጀምራል። ባይጁም በዚህ አጋጣሚ ሊኒየን ለሻዩ የነበረውን ስሜት ለማረጋገጥ ይወስናል። ሊኒየን ልብሱን ለክቶ ሲመጣ እየገዛ ያለው ማስደመም የፈለገው ሰው ስላለ እንደሆነ ባይጁ ይጠይቀዋል። በዚህ ጊዜም ሊኒየን ፊት ለፊት ሻዩን እንደሚወዳት ይናገራል። ባይጁ ተናዶ ሻዩ ፍቅረኛ እንዳላት ሲነግረው ሊኒየን ኮስተር ብሎ ያ እውነታ ለሷ ያለውን ስሜት ከቶ እንደማይቀይረው ምክንያቱም ደግሞ በማንኛውም ሰዓት ፍቅረኛዋን ልትተወው ስለምትችል እንደሆነ ይነግረዋል። ባይጁም ይበልጥ ንዴቱ እየጨመረ ይመጣል። ሻዩ በበኩሏ ሙሉ ንግግራቸውን ከሩቅ ሆና እየሰማች ነበር። ሁለቱም በፍቅሯ ወድቀው ችግር እንዳይፈጠር መስጋት ትጀምራለች። የጭንቀቷንም ለባልደረባዋ ዊላንና ለነቼንቼን ታጋራቸዋለች። ሻዩና ባይጁ ቤት ከተመለሱ በኋላ ስለ ሊኒየን ጉዳይ መወያየት ይጀምራሉ። ከሱ ጋር የምታሳልፈውን ጊዜ እንድትቀንስ ሲነግራትም ሻዩ የምትወደው እሱን ብቻ እንደሆነ ገልጻ ሊኒየን የሥራ ባልደረባዋ ብቻ እንደሆነ ተነግሯለች። ባይጁም በቀልድ መልክ እየቆረቆራት ለመተኛት እንዲረዳውና ንዴቱንም ለመቆጣጠር እንዲያግዘው ጀርባውን ማሳጅ እንድታደርግለት ይጠይቃታል። እሷም ባላት መሰረት እንቅልፍ እስኪወስደው ድረስ ማሳጅ ታደርገዋለች። በመቀጠልም ባይጁ በህልሙ ከብዙ ዓመታት በፊት ለመጀመሪያ ጊዜ በውበቷ ተማርኮባት የነበረችውን ልጅ ይመለከታል። ነገር ግን በወቅቱ በፍጹም የሱ ልትሆን እንደማትችል በመረዳቱ አርጅታ እስክትሞት ድረስ ከሩቅ ይከታተላት ነበር። በቀብሯ ዕለትም ድንገት ከሻዩ ጋር ተጋጭተው የተያዩበትን ዕለት ያስታውሳል። ሻዩ ልትወድቅ ስትልም ቀብ አድርጎ ይዟት እንደነበር ይፋ ይሆናል። ሆኖም ግን ሻዩ በፍጹም ያንን ቀን ማስታወስ እንደማትችል እርግጠኛ ይሆናል። በማግስቱ ምሽት ላይ ሻዩ መጽሐፍ እያነበበች ያገኛትና ሌሊቱ እየቀረበ በመሆኑ የሚቀየርበት ሰዓት እየደረሰ እንደሆነ ያሳውቃታል። በመቀጠልም ባይጁ በሚወደው የድሮ ዘፈን ተያይዘው መደነስ ይጀምራሉ። ሻዩም ስለ ዘፈኑ ስትጠይቀው ባይጁ በበኩሉ ዘፋኙ የቀብሩ ዕለት እውነተኛ ፍቅሩን እንዳገኘ የሚገልጽ ዘፈን እንደሆነ ይነግራታል። ከዚያም በደስታ ተውጦ የነበረበትን ያንን ቅጽበት እንዳትረሳው እየነገራት የሱ እውነተኛ ፍቅር እሷ እንደሆነች ያረጋግጥላታል። አንድ ቀን ማታ ላይም ሻዩ የሆስፒታሉን ግቢ እየጠበቀች በነበረችበት ጊዜ ያገኘቻት ያቺ አሮጊት ባሱ ላይ የሞተው ሰውዬ ይወስድ የነበረውን መድኃኒት እንደምትወስድ ታውቃለች። ስለሆነም ያ መድኃኒት ምን እንደሆነ ለማረጋገጥ ከሴትዮዋ ናሙና ትወስዳለች። ሻዩና ባይጁ ላብራቶሪ ውስጥ እንዳሉ ሻዩ ደክሟት ትከሻውን ተንተርሳ ትተኛለች። ከአፍታ በኋላም የምርመራ ውጤት ሲደርስ ባይጁ ይቀሰቅሳትና በእርግጥም ሴትዮዋ መድኃኒቱን እንደወሰደች ያረጋግጣሉ። ልክ በዚህ ሰዓትም አሮጊቷ እዛው የነበረችበት ሆስፒታል ውስጥ እንግዳ የሆነ ባህሪ ማሳየት ትጀምርና ልጇን ልታጠቃት ትሞክራለች። ልጅቷም ለነባይጁ ደውላ እንዲደርሱላት ታደርጋለች። በመቀጠልም ልጅቷ እናቷን ከሞት ለማዳን ያንን መድኃኒት ለረጅም ጊዜ ስትሰጣት እንደነበረችና እንደዛ ግን ወደ አውሬነት እንደሚቀይራት እንዳልገመተች ለሻዩ ታጫውታታለች። ሻዩን በልቧ ትኩረቷን መሞት ላይ አድርጋ የመድኃኒቱን ምንነት ለማጣራት ሙከራዋን ትቀጥላለች። በማግስቱም ባይጁ ከሆነች ሴት ጋር እራት ሊወጣ እንደሆነ ሻዩ ትሰማለች።
እሷም ልታስቀናው አስባ ከላይ እስከታች ዝንጥ ትልና ከሊኒያን ጋር ሆና እነ ባይጁ የሚሄዱበት ሬስቶራንት ትሄዳለች። ካፍታ በኋላም ባይጁ ከሆነች ሴትና ከነቼንቼን ጋር ሆኖ ወደ ውስጥ ይገባል። እሷም ከሩቅ ሆና መከታተሏን ትቀጥላለች። ሻዩ ጠጋ ብላ ንግግራቸውን እየሰማች ሳለችም ድንገት ባጠገቧ ሲያልፉ የነበሩት አስተናጋጆች ስለ ልጅቷ ቁንጅናና ከባይጁ ጋርም አብረው እንደሚሄዱ ሲያደናንቁ ትሰማለች። ሻዩን በንግግራቸው ቅር ተሰኝታ በቅርቡ ባይጁን ትታው እንደምትሞት ጭምር ስታስብ ከባድ ድባቴ ውስጥ ትወድቃለች። መከፋቷን ያስተዋለው ሊኒየንም ያንን መድኃኒት ሊያፈላልግላት ቃል ይገባላታል። በዚህ ተስማምተው ከሬስቶራንቱ እየወጡ ሳሉም ሻዩ የጫማ ኮቴ ያደናቅፋታል። ሊኒየንም ወዲያው ከባድ አድርጎ ይይዛታል። በዚያ ቅጽበት ግን እነ ባይጁም እየወጡ ነበርና ባይጁ ተያይዘው ሲመለከታቸው ዳግም በቅናት ይቃጠላል። ቤታቸው ከገቡ በኋላም የባይጁን ንዴት አለመብረዱን ስታስተውል የሥራ ስብሰባ እንደሆነ ባለማወቅ በቅናት እንደተከተለችው ትነግረዋለች። እሱ ግን ምን ያህል ባታምነው እንደዛ ተሽከርክራ ያውም ከሊኒያን ጋር ልትወጣ እንደቻለች ይጠይቃትና የለበሰችውም የሱ ኮት እንደሆነ ገምቶ ከላይዋ ላይ ወርውሮ የራሱን ኮት ያለብሳታል። ለቆይታቸው የከፈለው ሊኒያን እንደሆነ ሲያውቅም ደግሞ የባሰ ይበሳጫል። ያዘነችው ምናልባትም ከሱ በፊት ሞታ ይረሳኛል በሚል ፍራቻ ከሆነም ሰላም እንዲሰጣት ካስፈለገ 100,000 ጊዜ ራሱን ለማጥፋት ዝግጁ እንደሆነ ይነግራታል። ይህ ንግግሩ በጣም የጎዳት ሻዩም እንኳን በህይወት እያለች ከሞተች በኋላ ራሱ እንደዛ ያለ ነገር እንዳይሞክር ትነግረዋለች። በተናገረው ነገር የተነሳ በጣም ተበሳጭታ ስለነበረም ቀሪውን ምሽት ምንም ነገር ሳይነጋገሩ ይቀራሉ። ይህን የተመለከተው ቼንቼንም ባይጁ ጋር ይሄድና ከሻዩ ጋር ቢኮራረፉ እንኳን ካጠገቧ እንዳይለይ ይመክረዋል። እሱም ይህን ምክር ሰምቶ መጸዳጃ ቤት ወደ ነበረችው ሻዩ ያመራል። እግሯን ዘፍዝፋ በስልኳ የተዝናናች ነበርና አጠገቧ ጠጋ ብሎ ስለ እግሮቿ ትንሽነት በመግለጽ ወሬ ለመጀመር ይሞክራል። ሻዩ ግን ወዲያውኑ ድሮስ እነዛን ከመሳሰሉ ሴት ጓደኞች ጋርማ እንዴት ልወዳደር እችላለሁ ብለህ ነው ስትል ትጨዋበታለች። ባይጁም የቼንቼንን ምክር በመስማቱ ራሱን ይረግማል። ቀጠለና እያየች የነበረቻቸውን ነገሮች ላይ ትኩረቱን ጥሎ አንዳንድ አስተያየቶችን በመሰንዘር አሁንም ሊያናገራት ሙከራውን ይቀጥላል። በቀጣዩ ቀን ሊኒየን ስሜቱን ለሻዩ ሊነግራት ወስኖ ምሳ አብረው እንዲበሉ ይጠይቃታል። ተገናኝተው እየበሉ ስሜቱን ሲገልጽላትም እሷ ግን እንደ ንጹህ ጓደኛዋ ብቻ እንደምታየው ትነግረዋለች። ምንም እንኳን የጠበቀው መልስ ቢሆንም እንደምንም አድርጎ ከባይጁ ሊወስዳት ሲመኝ ነበር። ነገር ግን ሻዩ ከመረጠችው ሰው ጋር በደስታ ስትኖር ማየት ምኞቱ እንደሆነ ነግሯት እጇን ይዞ ከስልኩ ላይ የሆነ ነገር ያሳያት ጀመር። በዚህ ጊዜም ባይጁ ከውጭ ሆኖ ሲመለከት ስለነበር ልቡን ይወጋው ጀመር። በመኪናው ውስጥ ሊወጣ ሲል ግን ቼንቼን ያስቆመዋል። ባይጁ ስሜቱ በጣም ተጎድቶ ነበርና በእርግጥም ሻዩ በሙሉ ልቧ እንደማትወደው ለቼንቼን ይነግረዋል። ካሳለፋቸው ረጃጅም ዓመታት በመነሳትም እውነተኛ ፍቅርንና ጊዜያዊ ደስታ መለየት በመቻሉ እሱ ከሻዩ ውጪ ማንንም ማየት በማይችልበት በዛ ወቅት እሷ ግን ቀለል አድርጋ የህይወቷ አንድ አካል ብቻ አድርጋ እየቆጠረችው እንዳለችም ይናገራል። የፍቅሩን ጥልቀትን ፈጽሞ መረዳት እንደማይችል ይደመድማል። በማግስቱም ሻዩ የነባይጁ ድርጅት ውስጥ የሚካሄድ የፋሽን ውድድር እንዳለ ከነቼንቼን ትሰማለች። ከጓደኛዋ ዊላን ጋር በስልኳ ለማየት ወስና ስትነግራትም እሷ ግን በአካል ሄዳ ፕሮግራሙ ላይ እንድትሳተፍ ተወተውታታለች። ሻዩ ግን ድካም ስለተሰማት እዛው ለማየት ተወሰነና ለአፍታ ያህል መጸዳጃ ቤት ትገባለች። አፍንጫዋ መድማት ሲጀምርም ደንግጣ መተጣጠብ ትጀምራለች። ወዲያው ግን በቅርቡ እንደምትሞት ታስታውስና ሐዘን ውስጥ ትዘፈቃለች። መለስ ብላ ግን ምን እያደረግኩ ነው? የቀረችኝን ጊዜ ከመወደው ፍቅሬ ባይጁ ጋር ነው ማሳለፍ ያለብኝ ትልና ትወጣለች። በመቀጠልም ሻዩ ከዊላን ጋር ሆና ወደ ፕሮግራሙ ታመራለች። ልክ ቦታው ላይ ሲደርሱ ግን የባይጁን አያት ያገኟታል። በዚህ ምክንያትም ከው ብለው ይደነግጣሉ። ምን ሊሰሩ እንደመጡ ስትጠይቃቸውም የሻዩ ፍቅር የሆነው ባይጁን ለማግኘት እንደመጡ ይነግሯታል። አያትየውም ደስ ይላትና ረዳቶቿን ጠርታ ሜካፓቸውን ሰርተው ጥሩ ልብስ እንዲያለብሷቸው ታዛለች። ከለባበሱ በኋላም ተበታትነው ባይጁን ፍለጋ ይጀምራሉ። ሻዩ ግን በመንገዷ ከሊኒየን ጋር ትገናኛለች። ቆመው እያወሩ ሳሉ ግን ባይጁ ከሴት ጋር ሲደነስ ትመለከተውና ልቧ ዳግም ይሰበራል። መከፋቷን ያስተዋለው ሊኒየንም ስሜቷን ከመደበቅ ይልቅ ፊት ለፊት እንድትጋፈጡ ያበረታታታል። እሷም በቅርቡ እንደምትሞት ገልጻ ባይጁም ሌላ ሰው መፈለግ ግድ እንደሚለው በሐዘን ተውጣ ትናገራለች። ሊኒየን ግን ቀባድ አድርጎ ይዛትና የዳንስ መድረክ ውስጥ አስገብቷት ወደ ባይጁ ቀረብ እንድትል ያደርጋታል። ባይጁ በድጋሚ አብረው እንደሆኑ ሲመለከት ከባድ የልብ ውጋት መሬት ላይ እንዲወድቅ ያደርገዋል። ሻዩ የሮጠች ሄዳጁን ስትይዘውም ወዲያው ገለል ወዳለ ቦታ ይወስዳትና ከሊኒየን ጋር እንዴት ትሆኛለች ሲል ይጮህባታል። ሻዩም ተገርማ እሱን ፍለጋ እዛ ድረስ ብትመጣም ከሌላ ሴት ጋር ሲደንስ እንዳገኘችው ትነግረዋለች። ባይጁ መለስ ብሎ የሚወደው እሷና እሷን ብቻ እንደሆነና ፈጽሞ ከሌላ ሰው ጋር መሆን እንደማይችል ነግሯት ይሰማታል። በማግስቱ ጠዋትም ሁሉም ለቁርስ ተሰብስበው እያሉ እነ ሻዩ በፍቅር አይን እየተያዩ ምግብ መቀማማት ይጀምራሉ። ከክፍሉ ሊወጡ ሲሉም ማን ቀድሞ ይውጣ በሚለው ነገር ሲነጋገሩ ቆይተው በስተመጨረሻም ባይጁ አቅፎና አንጠልጥሎ ይዟት ይወጣል። እነ ቼንቼንም የሚያዩትን ማመን ይሳናቸዋል። ካፍታ በኋላም ሻዩ ሊኒየንን እያገኘችው እንደሆነ ባይጁ ሲጠይቃት በቀጣዩ ቀን በድርጅታቸው በተዘጋጀው የተለያየ የአካል ክፍሎች ልገሳ ስነ ስርዓት የሚካሄድበት ፕሮግራም ላይ አብረው እንደምትሄድ ታሳውቀዋለች። ፕሮግራሙ ላይ ሻዩ አንድ ወጣት ሰውዬና ማየት የተሳነው ልጁን ያገኙታል። ሰውየውም እዛው እነሱ ሆስፒታል የሚሰራ ጠባቂ ፖሊስ ነበር።
ሕፃኑም የሻዩን ፊት ዳበስ ካደረገ በኋላ እናቱ ከሷ በላይ እንደምታምር ይነግራታል። እሷም በአስተያየቱ ትስማማለች። በማግስቱም ሻዩ ባሌ ልትቀሚኝ ነው ወይ ያለች ከምትነዘንዛት አንዲት ሴት ጋር ትገናኛለች። ማንነቷ እንድትነግራት ስትጠይቃትም ሴትዮዋ የፖሊሱን ፎቶ አውጥታ ታሳያታለች። ሻዩ መልስ ልትሰጣት ስትል ግን ቼንቼን ከተፊልና ሻዩን አቀፍ አድርጓት ፍቅረኛው እንደሆነች ገልጾ ይዟት ይወጣል። ውጭ ላይ እየጠበቃቸው የነበረው ባይጁም ያ ፖሊስ የመኪና አደጋ እንደደረሰበት ነግሯቸው እየተጣደፉ ወደዛው ያመራሉ። ዊላንም ፖሊሱ የሞት አፋፍ ላይ እንዳለና ያለማቋረጥ የሻዩን ስም እየጠራ እንዳለ ትነግራታለች። አይኖቹን ለልጁ እንዲለግስ እንድታመቻችለትና ሚስቱን እንድትፈርም እንድታደርግ ያበረታታታል። በዚህ ጊዜም ሻዩ ሴትዮዋ የሕፃኑ ወላጅ እናት እንዳልሆነች ታረጋግጣለች። ዞሮ ዞሮ ልትጠይቃት ወስናም ሴትዮዋን ስታገኛት ባላሰበችው መልኩ ታመነጫጭቃታለች። በዚህ ጊዜም ቼንቱ ይመጣና ከሻዩ ጎን ይቆማል። ሴትዮዋ በየቀኑ ከተለያዩ ወንዶች ጋር መሆኗን በማየቷ ባሏም ያለ ጥርጥር አብሯት እንደማገጠ ግምቷን ታስቀምጣለች። ስለሆነም ፈጽሞ የልገሳ ፎርሙን ለመሙላት ፈቃደኛ እንደማትሆን ትነግራታለች። ሻዩ ተስፋ ባለመቁረጥ ከባሏ ጋር እንዳልማገጠች እየነገረቻት በተደጋጋሚ እያገኘቻት ሐሳቧን ልታስቀይራት ትሞክራለች። ለሶስተኛ ጊዜ ልታገኛት ስትሄድ ግን ሴትዮዋ በእርግጥም ባሏ ከሻዩ ጋር እንዳልማገጠ እንደምታውቅ ታምናለች። ሆኖም ግን ከሌሎች ሴቶች ጋር ምን ያህል እንደማገጠና እንዳዋረዳት ይባስ ብሎ ደግሞ እጾችንና ህገወጥ መድኃኒቶች የሚያዘዋውር እንደነበር ትነግራታለች። ለምሳሌ ዓለም አንዱን የያዘችውን የመድኃኒት እንክብል አውጥታ ታሳያታለች። በዚህ ጊዜም ሻዩ ለረጅም ጊዜ ስትፈልገው የነበረው ያ መድኃኒት በመሆኑ በጣም ትደነግጣለች። ከዛም ልገሳው ለምን እንዳይካሄድ እንደፈለገች ስትጠይቃትም ሴትዮዋ ምናልባትም ባሏ ያንን መድኃኒት ወስዶት ሊሆን ስለሚችል የጎንዮሽ ጉዳት ወደ ልጁ እንዳይተላለፍ ስለፈራች እንደሆነ ታጫውታታለች። በዚህ ጊዜም ፖሊሱ እያጣጣረ እንደሆነ ተደውሎ ይነገራቸዋል። ወደ ሆስፒታል ሲደርሱም ባሌን ስታማግጥ ነበር ብላ ከምታስባት ሴት ጋር ይገናኛሉ። ነገር ግን እቺ ሴት የፖሊሱ ጓደኛ ሚስት እንደሆነችና ከሷ ጋር ምንም አይነት ግንኙነት እንደሌለው ይልቁንም እንደዛ ተጠራጠረው እንደነበር የሚያውቀው የገዛ ባሏ ጓደኛውን በተቻለው መጠን ከጎኑ ሆኖ ሲያግዘው እንደነበር ታስረዳታለች። የፖሊሱ ኪስ ውስጥ የተገኘው መድኃኒትም አንድ በሚያስፈራራው ሰውዬ የተቀመጠ እንደሆነ ትናገራለች። ሚስትየው እውነታውን ስትሰማ በጣም አዝና እያለቀሰች ባሏን በውሸት ስታሰቃየው በመክረሟ ትቆጫለች። በስተመጨረሻም ለልጁ ንቅለ ተከላውን እንዲፈጽም የሚፈቅደውን ፎርም ትሞላና ትፈርማለች። የቀብሩ ቀንም ሻዩ አዝናና ተክዛ ሳለች ድንገት የነባይጁን መምጣት ስታይ ሙሉ በሙሉ በደስታ ትዋጣለች። እሱም አቅፎ ያነሳትና ሐዘኗን ያስረሳታል። ከዚያም የዛ የቅርብ ጓደኛው መቃብር ወስዷት በስተመጨረሻም የሚወዳትን ልጅ እንዳገኘ ይነግረዋል። ሻዩም ድንገት ግን ባይጁ ቀድሞት ቢሞት ምን እንደሚያደርግ ስትጠይቀው ኮስተር ብሎ ወደ መንፈስ ተቀይሮ በህልሟ እንደሚመጣባት ይነግራታል። አመሻሹ ላይም ቼንቼንና ቼንቱ ለሻዩ የልደት ኬክ ጋግረው ተሰብስበው እያከበሩ ያሉ ባይጁ ከልቡ ከሻዩ በፊት መሞትን እንደሚመርጥ ምክንያቱም ደግሞ እሷን አጥቶ መኖር እንደማይችል ከልቡ ስለሚያውቅ እንደሆነ ይነግራታል። ከዚያም ቀጥ ብሎ ወደ ውጪ ይወጣል። ሻዩም ተከተለውና ሞቷን አጠገቧ ሆኖ እንዲያይ ከምታደርግ አሁኑኑ ግንኙነታቸውን ለማቋረጥ ዝግጁ እንደሆነች ተነግረዋለች። ባይጁ ግን ለአፍታ እንኳን ከሷ መራቅ እንደማይፈልግና ሞት ቢመጣ ራሱ ሊለያቸው እንደማይችል ከጀርባው አቅፋው ለነበረችው ሻዩ ይነግራታል። በዚህ ጊዜም ቼንቱና ቼንቼን ይመጡና ማዘናቸውን አቁመው አብረው ዘና እንዲሉ በመናገር ተሰብስበው አብረው ፎቶ ይነሳሉ። በማግስቱ ባይጁ ድርጅት ውስጥ የሚካሄደው ፓርቲ ላይ እንደ ፍቅረኛው አብራው እንድትሄድ ይጠይቃትና የምትፈልገው ልብስ እንድትመርጥ የድርጅቱ ልብስ ማምረቻ ይወስዳታል። የተለያዩ ቀሚሶችን እየለካች ሳለች ግን ድንገት ከሊኒየን ይደወልላትና በሆስፒታል ውስጥ የሚንከባከቧት ሞሞ የተባለችው ወጣት የካንሰር ታማሚ አመልጣ እንደጠፋች ይነገራታል። እነሻዩ በፍጥነት ሆስፒታላቸው አቅራቢያ ወደሚገኘው ፓርክ ሄደው ልጅቷን ሲያፈላልጓት በስተመጨረሻም ባይጁ ያገኛታል። ሕፃኗም የሞት ስሜት እየተሰማት ስለነበር ሊኒየንን ፍለጋ እዛ እንደሄደች ትነግራቸዋለች። በቦታው የደረሰው ሊኒየንም ልጅቷን የተለያዩ መጫወቻዎች ላይ አውጥቶ ያጫወታታል። ወደ ሆስፒታሉ ከተመለሱ ብዙም ሳይቆዩ ግን ሞሞ ታርፋለች። በልጅቷ ሞት ተክዛ የነበረችው ሻዩን ያያት ባይጁ ምን ሆና እንደሆነ ሲጠይቃት እሷም የልጅቷን ሞት ታረዳውና አስክሬኗ ላይም ያንን መድኃኒት የወሰዱ ሰዎች ላይ የሚገኘው ሰማያዊ ጠባሳ መሳይ ማርክ እንደተገኘ ትነግረዋለች። የዛ መድኃኒት አምራቾችም ያለምንም ርህራሄ ያገኙት ሰው ላይ ሙከራ እያደረጉ እንደሚገኙ በሐዘን ተውጣ ለባይጁ ታስረዳዋለች። አመሻሹ ላይም ሻዩና ሊኒየን ከሆስፒታል እየተመለሱ ሳሉ የሆነ መኪና ከኋላ እየተከተላቸው እንደነበር ያስተዋለው ሊኒየን የመኪናው ፍሬም በመበጠሱ ምክንያት ወደ ዳር አስጠግቶት ሳሩ ላይ እንድትዘል ይነግራታል። ሻዩ መጀመሪያ ላይ ፈርታም ቢበትልም ወዲያው ግን ያላትን ታደርጋለች። መሬት ላይ ተንከባላ ከወደቀች በኋላም በፍጥነት ለፖሊስ ለመደወል ዞር ብላ ስትመለከት የሊኒየን መኪና እንደተገለበጠ ትመለከታለች። በመቀጠልም ሻዩ እያለቀሰች ሆስፒታል ትሄድና ከጎኑ ትሆናለች። ሊኒየን ሕክምና ተደርጎለት ወደ ውጪ ሲወጣ ባይጁ በደስታ ሄዶ ይጠመጠምበትና ሻዩን ስላተረፈለት ከልቡ ያመሰግነዋል። በመቀጠልም ባይጁ ለቼንቱ ጥቃት ሊያደርሱባቸው የሞከሩት ሰዎች በድጋሚ መሞከራቸው እንደማይቀር ገምቶ ማን እንደሆኑ እንዲያጣራ ይነግረዋል። በስተመጨረሻም ባይጁ በመኪናው ሲከተላቸው የነበረው ሰው ማን እንደሆነ ይደርስበትና አድራሻውን ተከትለው ወደ ቦታው ያመራሉ። ነገር ግን ቦታው ላይ ማንም አልነበረም። ይልቁንም በርካታ የሊኒየንና የሻዩን ፎቶዎች ያገኛል። በተጨማሪም በአንድ ወቅት ሻዩን ከፎቅ ላይ ሊወረውራት የሞከረውን ዶክተር ፎቶ ያገኛል።
ነገር ግን የዚህ ሰውዬ ፎቶ ላይ ባይጁ ወደ ቫምፓየርነት ከመቀየሩ በፊት ያየውንና ከዚያ በኋላም ለዓመታት ሲፈልገው የነበረውን የአበባ ምስል ሲያይ በጣም ይደነግጣል። ወዲያውኑም በዛ መድኃኒትና እሱ ላይ በተከሰተው ነገር መካከል የሆነ ግንኙነት እንዳለ እርግጠኛ ይሆናል። ባይጁ ምንም ያህል ቢፈልጋቸው እነዛን አበቦች ዳግም ማግኘት ተስኖት ነበር። በመቀጠልም ሻዩ ትመጣና ከጥቂት ጊዜያት በፊት የተከለቻቸውና በአጭር ጊዜ ውስጥ ስላበቡት እንግዳ የሆኑ አበቦች ነግራው ወደዛው ይዛቸው ትሄዳለች። ባይጁም ሲፈልጋቸው የነበሩት አበቦች መሆናቸውን ሲመለከት ደንግጦ ከየት እንዳመጣቻቸው ይጠይቃታል። ሻዩም የአበቦቹን ዘር የሰጣት ሊኒየን እንደሆነ ትነግረዋለች። ሻዩና ባይጁ ሊኒየን ዘንድ ሄደው አበቦቹን ከየት እንዳመጣቸው ሲጠይቁት እሱም ከአንድ አስተማሪው እንደሆነ ይነግራቸውና ሰውየው ወደሚሰራበት ሆስፒታል ይዟቸው ይሄዳል። ልክ ሲደርሱ ግን ሻዩን ከፎቅ ላይ ሊወረውራት የሞከረው ዶክተር የሊኒየንን አስተማሪ ሊያጠቃው ሲሞክር ይደርሳሉ። ባይጁና ሊኒየን አስተማሪውን ካስጣሉት በኋላ ወደ ዶክተሩ ሄደው ለምን ሊገድለው እየሞከረ እንዳለ ይጠይቁታል። ዶክተሩም እስካሁን ድረስ በስራው ሲተባበረው እንደነበርና አሁን ግን ለፖሊስ አሳልፎ ሊሰጠው እያሰበ ስለሆነ ሊገድለው ማሰቡን ይነግራቸዋል። አስተማሪው አስጊ ሁኔታ ውስጥ በመግባቱ ለሕክምና ሲወሰድ ዶክተሩ ደግሞ በፖሊስ ቁጥጥር ስር ይወድቃል። በመቀጠልም ባይጁና ሊኒየን ዶክተሩ ወደሚሰራበት ሆስፒታል ሲደርሱ ሆስፒታል ሳይሆን የተለያዩ ነገሮችን ለማምረት ምርምር የሚያካሄድበት ላቦራቶሪ እንደሆነ ይመለከታሉ። እነዛ አበቦችም የሚመረቱት እዛው እንደሆነ ይረዳሉ። ዋናው ክፍል ሲገቡ ግን መሃል ላይ የተቀመጠ ለየት ያለ ድንጋይ ይመለከታሉ። በዚህ ጊዜም ባይጁ የሆነ ኃይል ከዛ ድንጋይ ውስጥ ወጥቶ የሱ ሰውነት ውስጥ እንደተዋሃደ ይታወሰውና በጣም ከቀረበው ኃይሉ ከሰውነት ውስጥ በኃይል ለመውጣት እንደሚሞክር ይነግራታል። ይህም ለሞት እንደሚዳርገው ለሻዩ ያስረዳታል። ሻዩ ይህን ስትሰማ በጣም ብታዝንም ባይጁ ግን በሐሳቡ ጸንቶ በመኞቱ መሰረት ከሷ በፊት ለመሞት እንደወሰነ ነግሯት አቅፎ ይሰናበታታል። ሊኒየንን ይዟት እንዲወጣ ካደረገ በኋላም ባይጁ ድንጋዩን እየተጠጋ ኃይሉን ወደሱ መመለስ ይጀምራል። በስተመጨረሻም ባይጁ በኃይል ይጮህና መሬት ላይ ይወድቃል። ያ ጩኸቱን የሰማችው ሻዩ ሮጣ ወደ ውስጥ ስትገባም ባይጁን መሬት ላይ ወድቆ ታገኘዋለች። በዚህ ጊዜም ሊኒየን ድንጋዩን ሲነካው ኃይሉ ወደ ሰውነቱ በመዋሃዱ አይኖቹ ቀይ ቀለም ያንጸባርቃሉ። ሻዩ እንደምንም ብላ ባይጁን ለመቀስቀስ ስትሞክር በስተመጨረሻም ባይጁ ሰው ሆኖ ይነቃል። ዞር ብለው ሲመለከቱ ግን ድንጋዩም ሆነ ሊኒየን በቦታው አልነበሩም። እየተመለሱ ሳሉም ሻዩ ሊኒየን ጋር ስትደውልለት በድጋሚ እንዳትደውልለትና የሚፈልገውን ነገር በሙሉ እንዳገኘ ይነግራታል። ሁሉም ነገር የተፈጠረው ባይጁ ከዓመታት በፊት ሲሞት በወደቀበት ጊዜ ዘላለማዊ ሕይወትን የሚያላብሰው ድንጋይ ስለወደቀ እንደሆነም ያስረዳታል። የድንጋዩ ኃይል ሰውነቱን ተዋህዶት ከዚያ በኋላም የአካባቢው ነዋሪዎች እንግዳ የሆነ ባህሪ ማሳየት እንደጀመሩ ይገልጻል። በዚህም የተነሳ የሊኒየን አባት ሰዎቹ ላይ የተለያዩ ሙከራዎችን እያደረገ የሚፈውሳቸውን መድኃኒት ለማግኘት ሙከራ ለማድረግ እንደተገደደ ይፋ ይሆናል። ከአባቱ መታሰር በኋላም ሊኒየን የሙከራ ምርምሩን በግሉ ቀጥሎ ነበር። በመቀጠልም ሻዩና ባይጁ ያኔ ለሞት የዳረገውና የወደቀበት ቦታ ላይ ይሄዳሉ። ሌሊቱን እዛው አካባቢ ለማሳለፍ አስበው ተኝተው በነበሩበት ጊዜም ሌሊት ላይ ድንገት ሻዩ ስትነቃ ራሷን ከአንድ ዋሻ ውስጥ ታገኘዋለች። ሊኒየን አግቶ አምጥቷት ነበርና ጧት ላይ ሊኒየን አበባ ይዞ እየተጠጋት እንደሚወዳት ነግሯት ፈጽሞ እንዳትጠላው ይጠይቃታል። እሷም ለድንጋዩ ሲል ያን ሁሉ ሕይወት መቅጠፍ እንዳልነበረበት ትነግረዋለች። ሊኒየን ግን ሐኪም እንደመሆኑ መጠን መድኃኒቶችን ለማግኘት ሲል የሚያስፈልገውን ሁሉ መስዋዕት አድርጎ ስራውን እንደሚከውን ይነግራታል። በዚህ ጊዜም ሻዩ እንደሱ ከሆነ ራሴ ላይ ተመራመር ትለውና አፍንጫውን መተው ለማምለጥ ትሞክራለች። አሯሩጦ ሊይዛት ሲልም ቻንቶ ከተፊልና ያስጠላታል። በመቀጠልም ከኋላቸው ቦምብ ጥሎ አካባቢውን ያጋየዋል። ባይጁ ቦታው ላይ ሲደርስም ሊኒየን አጠገባቸው ይመጣና ባይጁ በስራ ምንም አላተረፍክም፣ ዘላለማዊ ሕይወትህንም በመተው በጣም ነው የተሞኘኸው ይለዋል። ባይጁ ግን ዘላለማዊነት ቀርቶበት ሰው መሆንን ብቻ እንደሚመኝ ሲናገር የቆሙበት ተራራ መሸርሸር ይጀምራል። በመቀጠልም ባይጁ ሻዩንና ቼንቶን አንጠልጥሎ እንዳይወድቁ ይይዛቸዋል። ሻዩ ግን በቅርቡ መሞቱ አይቀሬ በመሆኑ እሷን ትቶ ቼንቶን እንዲያድኑ አጥብቃ ትለምነዋለች። እሱ ግን አሻፈረኝ ይልና ሁለቱንም እንደምንም ያጠርፋቸዋል። ሊኒየንም በቁጥጥር ስር ይውላል። ከጥቂት ጊዜያት በኋላም ባይጁ ለሻዩ የታገቢኛለች ጥያቄ አቅርቦላት ምንም ያህል ጊዜ ቢቀራትም እስከ ለተሞቷ ድረስ አብሯት መኖር እንደሚፈልግ ነግሯት በስተመጨረሻም ይጋባሉ። ሻዩም ስለሞት መጨነቋን ትታ ያላትን ጊዜ በደስታ ከባይጁ ጋር መኖር ትጀምራለች። ፊልሙም እዚህ ጋር ይጠናቀቃል። ከዚህ ቀጥሎ በምስሉ ላይ የምትመለከቱትን ምርጥ ፊልም ተጋበዙልኝ። እንደዚህ አይነት ጸዴ ፊልሞች ሲለቀቁ እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን ማብራት እንዳይረሳ።